ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለት ያዘጋጀናቸው መረጃዎች ነው እናንተ እናቀርባለን ከዘገባዎቹ ጋር ገነሰዘው ነኝ አብራችሁ ቆዩ በሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች እንደሚሳተፉ ተገለጸ። በኢትዮጵያ ሀገራዊ ምክክር ጉባኤ ከ4000 በላይ ሰዎች እንደሚሳተፉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናግረዋል። ኮሚሽነሩ ለአዲስ ዘመን ጋዜጣ እንደገለጹት ባለፉት ዓመታት በ11 ክልሎች ላይ አጀንዳ የማሰባሰብ ስራ ተከናውኗል። በአሁኑ ወቅት ደግሞ በውጭ ሀገራት ከሚኖሩ ኢትዮጵያውያን ጋር በበይነ መረብና በገጽ ለገጽ አጀንዳ የማሰባሰብ ስራ እየተካሄደ ይገኛል ብለዋል። አብዛኛዎቹም አጀንዳዎቻቸውን እየላኩ ሲሆን ተወካዮቻቸውንም ማዘጋጀታቸውን ተናግረዋል። ይህ ማለት ግን በሚቀርቡት አጀንዳዎች ላይ በሙሉ የኢትዮጵያ ህዝቦች ይመክራሉ ማለት አይደለም ያሉት ኮሚሽነሩ አጠቃላይ አጀንዳዎቹ ወደ ቋት ከመጡ በኋላ የመለየትና በክላስተር የማስቀመጥ ስራ ይከናወናል ሲሉ ገልጸዋል። አጀንዳዎቹ ከተለዩ በኋላ ለሀገራዊ ምክክር ጉባኤ እንደሚቀርቡ ተናግረዋል። እያንዳንዱ ወረዳ፣ ክልል፣ ፌዴራል ተቋማት በሀገራዊ ምክክር ጉባኤ ተወካይ የሚኖረው መሆኑን ዋና ኮሚሽነሩ ጠቅሰዋል። የአነስተኛ ህብረተሰብ ክፍሎች መብት፣ የተገፉ ማህበረሰቦች፣ ተፈናቃዮች፣ አርሶ አደሮች፣ አርብቶ አደሮች የተለያዩ ጥያቄዎች በየወኪሎቻቸው አማካኝነት የሚቀርቡ መሆኑን አስታውቀዋል። የታጠቁ ኃይሎች የመንግስትን የሰላም ጥሪ በመቀበል ልዩነቶችን በውይይት ለመፍታት ዝግጁ መሆን አለባቸው ተባለ። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ወቅት እንዳረጋገጡት መንግስት ወደ ሰላም ከሚመጣ የትኛውም ኃይል ጋር ለመታረቅ ብቻ ሳይሆን አብሮ ለመስራት ሁል ጊዜም ዝግጁ ነው ማለታቸው ይታወቃል። ከኢዜአ ጋር ቆይታ ያደረጉት በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ የሰላምን ችግሮች በውይይት መፍታት ቅድሚያ ሊሰጠው የሚገባ ተግባር ነው ብለዋል። መንግስት ለታጠቁ ኃይሎች ተደጋጋሚ የሰላም ጥሪ ያቀረበ መሆኑን ገልጸው ጥሪውን ተቀብለው ወደ ሰላማዊ አማራጭ የመጡ በርካታ ወገኖች መኖራቸውን ተናግረዋል። የሰላሙን ጥሪ ያልተቀበሉ አካላት የሚከተሉት መንገድ ህዝብን ዋጋ እያስከፈለ መሆኑንም ጠቁመዋል። ዶክተር ፈቲህ ኢትዮጵያ በአሁኑ ወቅት በፈጣን እድገት ላይ መሆኗን ጠቁመው ሀገሪቱ ከምታደርገው የእድገት ግስጋሴ የሚያስተጓጉላት ነገር ባለመኖሩ ታጣቂዎች ግብ ለሌለው ትግል ጊዜያቸውን ማባከን እንደሌለባቸውም አብራርተዋል። መንግስት ሀገራዊ መግባባት ለመፍጠርና ዘላቂ ሰላም ለማምጣት የብሔራዊ ምክክር ኮሚሽን በማቋቋም ችግሮች በሰላማዊ መንገድ እንዲፈቱ ምቹ ሁኔታ መፍጠሩንም ገልጸዋል። በምክክሩ ማንኛውም አካል አለኝ የሚለው ጥያቄ በማቅረብ በሰላማዊ መንገድ መወያየት እንደሚችል ዶክተር ፈቲህ አመልክተዋል። የፖለቲካ ልዩነት ያላቸውም ሆኑ የታጠቁ ኃይሎች ለሰላማዊ ውይይት ቅድሚያ በመስጠት ለዘላቂ ሰላም እውን መሆን የበኩላቸውን ድርሻ ማበርከት እንዳለባቸውም ተናግረዋል። የቦይንግና የኢትዮጵያ አየር መንገድ ግንኙነት እያደገ መምጣቱ ተገለጸ። የቦይንግ ኩባንያና የኢትዮጵያ አየር መንገድ ግንኙነት በተለያዩ ዘርፎች እያደገ መምጣቱን የቦይንግ አፍሪካ ማኔጂንግ ዳይሬክተር አምባሳደር ሄኖክ ተፈራ ተናግረዋል። ማኔጂንግ ዳይሬክተሩ ለጋዜጣ ፕላስ እንደገለጹት የቦይንግና የኢትዮጵያ አየር መንገድ ግንኙነት በተለያዩ ዘርፎች እያደገ መጥቷል። ኢትዮጵያ ለቦይንግ ኩባንያ የአፍሪካ መቀመጫነት የተመረጠችበት ምክንያት የኢትዮጵያ አየር መንገድ የረጅም ጊዜ አጋር በመሆኑና ኢትዮጵያም የአፍሪካ ወሳኝ የአቪዬሽን ማዕከል በመሆኗ ነው ብለዋል። ቦይንግ የኢትዮጵያን የአቪዬሽን እድገት በመደገፍ ከትምህርት ጀምሮ በበርካታ መንገዶች ድጋፍ እየሰጠ መሆኑንና የአቪዬሽን ኢንጂነሪንግ ትምህርት እንዲስፋፋ ከተለያዩ ዩኒቨርሲቲዎች ጋር በጋራ እየሰራ መሆኑን ተናግረዋል። የኢትዮጵያ አየር መንገድ የአየር ትራንስፖርት አገልግሎት ከመስጠት ባሻገር ወደ አውሮፕላን ምርት ለመግባት እየሰራ ይገኛል ያሉት አምባሳደር ሄኖክ በዚህም ለቦይንግ አውሮፕላኖች ግብአት የሚሆኑ ምርቶችን በስፋት እንዲያመርት የአቅም ግንባታ መስጠትን ጨምሮ ትብብር እየተደረገ ስለመሆኑ አንስተዋል። አምባሳደር ሄኖክ ጨምሮም የቦይንግና የኢትዮጵያ አየር መንገድ ግንኙነት 70 ዓመታትን የተሻገረ ነው ብለዋል። የኢትዮጵያ አየር መንገድም በአፍሪካ ዋነኛው የቦይንግ ተጠቃሚ እንደመሆኑ አብሮ በመስራት ያሉትን ችግሮች በጋራ በመወጣት እስከዛሬ በውጤታማነት መዝለቅ ተችሏል ብለዋል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም ከነገ ጀምሮ በፓሪስ ይካሄዳል ተባለ። የኢትዮጵያና የፈረንሳይ እንዲሁም የአውሮፓ ህብረት አባል ሀገራት ተቋማት የሚሳተፉበት የኢትዮጵያ አውሮፓ ህብረት ኢንቨስትመንት ፎረም ከነገ ጥቅምት 24 ቀን 2018 ዓ.ም ጀምሮ በፈረንሳይ ፓሪስ ይካሄዳል። ፎረሙ የሁለቱን አካላት ግንኙነት ለማጠናከርና ቀጣይነት ያለው እድገት ለማረጋገጥ ወሳኝ ሚና እንደሚጫወት ተገልጿል። ፎረሙ የፈረንሳይ ድርጅቶች በዓለም አቀፍ ደረጃ የኢንቨስትመንት ተሳትፎ እንዲኖራቸው በሚሰራውና የተለያዩ የልማት ፕሮጀክቶችን በሚደግፈው ሜዴፍ ኢንተርናሽናል እና በአውሮፓ ህብረት ኮሚሽን ትብብር የተዘጋጀ ሲሆን በአራት የኢንቨስትመንት ዘርፎች ማለትም በአቪዬሽን፣ በታዳሽ ኃይል፣ በትራንስፖርትና ሎጂስቲክስ፣ መሰረተ ልማትና በዲጂታል ቴሌኮሙኒኬሽን ላይ ያተኮረ እንደሆነ ተገልጿል።
እንዲሁም የኢትዮጵያን ፈጣን የኢኮኖሚ እድገትና እያደረገች ያለውን ሪፎርም በማሳየት የንግድ ትብብርን ለማጠናከርና ኢንቨስትመንትን ለመሳብ እድል እንደሚኖረው ተመልክቷል። በሌላ በኩል የአውሮፓ ህብረት ለሀገራቱ ቀጣይነት ያለውንና አካታች ልማት ለመደገፍ የሚያደርገውን ድጋፍ እንዲያጠናክር ያግዛል ተብሏል። ፎረሙን በተመለከተ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንደገለጹት ፎረሙ አውሮፓና ኢትዮጵያን በፈጠራና በመሰረተ ልማት በማስተሳሰር አካታች እድገት ለማምጣት ትልቅ እርምጃ ነው። የገንዘብ ሚኒስትሩ አህመድ ሽዴ በበኩላቸው ኢትዮጵያ በአዲስ የእድገትና የልማት ዘመን ላይ መሆኗን በመግለጽ ሀገር በቀል የኢኮኖሚ ሪፎርምና የ10ሩን ዓመት የልማት እቅድ በመተግበር የማይናወጥና ተወዳዳሪ ኢኮኖሚ እየገነባች መሆኑን ተናግረዋል። የሜዴፍ ኢንተርናሽናል ዋና ስራ አስፈጻሚ ፊሊፕ ጉቶር በበኩላቸው ኢትዮጵያ ከአፍሪካ በፍጥነት በማደግ ላይ ያለ ኢኮኖሚ ያላት ሀገር ብቻ ሳትሆን በአረንጓዴ ልማት፣ በዲጂታልና የትራንስፖርት መሰረተ ልማት ለመገንባት ባላት አቅም ተመራጭ መሆኗን ጠቁመዋል። የዲጂታል መታወቂያን ለማዳረስ የአገልግሎት ማዕከላትን የማስፋት ስራ እየተከናወነ ነው ተባለ። የብሔራዊ መታወቂያ ፕሮግራም የምዝገባ አስተባባሪ ደጀኔ ገብሬ ለኢዜአ እንደገለጹት መታወቂያውን ለሁሉም ነዋሪዎች በቀላሉ ለማድረስ ሰፊ ተግባር እየተከናወነ ነው ብለዋል። የምዝገባውን አገልግሎት በተለያዩ የሀገሪቱ አካባቢዎች ለማዳረስ ከአጋር አካላት ጋር በመተባበር የአገልግሎት ማዕከላትን በማስፋት ምዝገባ እያካሄደ ነው። በተጨማሪም አገልግሎቱ ወደ ሩቅ አካባቢዎች እንዲደርስ በተንቀሳቃሽ የምዝገባ ጣቢያዎች አማካኝ እየተሰራ መሆኑንም ገልጸዋል። በአሁኑ ወቅት ከ5000 በላይ የመመዝገቢያ ማሽኖች አገልግሎት ላይ ናቸው ያሉት አስተባባሪው ከ27 ሚሊዮን በላይ ዜጎችም ለፋይዳ ዲጂታል መታወቂያ ተመዝግበዋል ብለዋል። እስከ በጀት ዓመቱ አጋማሽ ድረስ የመመዝገቢያ ማሽኖችን ቁጥር ወደ 10000 በማሳደግ አቅርቦቱን ለማስፋት መታቀዱን ገልጸዋል። በአጠቃላይ በዓመቱ ውስጥ 60 ሚሊዮን ዜጎችን ለመመዝገብ እቅድ የተያዘ ሲሆን ይህንኑን ለማሳካት ጠንካራ ርብርብ እየተደረገ መሆኑን አስተባባሪው አስረድተዋል። የፋይዳ ዲጂታል መታወቂያ የዲጂታል ኢኮኖሚውን በማሳደግ የገንዘብ ማጭበርበርን በመቀነስ እንዲሁም የመንግስትንና የግል አገልግሎትን ይበልጥ ቀልጣፋና ግልጽ በማድረግ ረገድ ትልቅ ሚና እንደሚጫወት ተገልጿል። የምሽት ንግድ የአሰራር ስርዓት የስራ ባህልን በማሳደግ የተሻለ የኢኮኖሚ እንቅስቃሴ መፍጠሩ ተገለጸ። የአዲስ አበባ ከተማ አስተዳደር ንግድ ቢሮ እንዳስታወቀው በአዲስ አበባ ከተማ የተከናወኑ የኮሪደር ልማት ስራዎች የነዋሪዎቹን የዕለት ከዕለት እንቅስቃሴ በማሳለጥ የዜጎችን ሁለንተናዊ ተጠቃሚነት እያሻሻሉ ይገኛሉ። በዚህም የአዲስ አበባ ከተማ አስተዳደር ምክር ቤት በደንብ ቁጥር 185/2017 የንግድና አገልግሎት ሰጪ ተቋማት እስከ ምሽት 3 ሰዓት ተኩል አገልግሎት መስጠት እንዳለባቸው የሚደነግግ ውሳኔ ማሳለፉ ይታወቃል። በመዲናዋ የተፈጠረው የምሽት ንግድና አገልግሎት አሰጣጥ የአሰራር ስርዓትም በዘርፉ የተሰማሩትን ዜጎች የስራ ባህል በማሻሻል ገቢን እያሻሻለ እንደሚገኝ ተገልጿል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የንግድ ሬጉላቶሪ ዘርፍ ምክትል ኃላፊ ስመኛው ተሾመ በመዲናዋ የምሽት ንግድ አሰራር ስርዓትን ባህል ማድረግ የሚያስችል ምቹ የመሰረተ ልማት ምህዳር ተፈጥሯል ብለዋል። የመዲናዋ የኮሪደር ልማት የፈጠረው የምሽት ንግድ ባህልም የንግዱን ስርዓት በማዘመን በመልካም ልምድና በአርአያነት የሚወሰድ የኢኮኖሚ እንቅስቃሴ እንዲፈጠር ማድረጉም ተናግረዋል። የቢሮው ምክትል ኃላፊ ጸጋዬ ደበሌ በበኩላቸው የኮሪደር ልማት ለምሽት ንግድ የፈጠረው እድል የአገልጋዮችንና የተገልጋዮችን ተጠቃሚነት እያሳደገ ነው ብለዋል። የመዲናዋን ንግድና አገልግሎት ለማሳለጥም ከጸጥታ አካላት ጋር እስከ ብሎክ አደረጃጀት የሚደርስ የተቀናጀ የድጋፍና ክትትል ስራ እየተከናወነ መሆኑን የገለጹት ደግሞ የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ምክትል ስራ አስኪያጅ ከፍ ያለው ታደሰ ናቸው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ መረጃዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርኩ። በኬንያ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ህይወት ማለፉ ታወቀ። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙኬሜን በኤክስ ገጻቸው ባሰፈሩት ጽሑፍ 30 ሰዎች በአደጋው መጥፋታቸው በቤተሰቦቻቸው ሪፖርት ከተደረገ በኋላ እስካሁን እንዳልተገኙ ገልጸዋል። በኬንያ ምዕራባዊ ክፍል አርብ ምሽት ከባድ ዝናብ መዝነቡን ተከትሎ በደረሰ የመሬት መንሸራተት አደጋ የ21 ሰዎች ህይወት ማለፉንና በአደጋው ከባድ ጉዳት የደረሰባቸው 25 ሰዎች ደግሞ ለሕክምና በአውሮፕላን ከአካባቢው እንዲነሱና ወደ ሕክምና እንዲሄዱ መደረጉን ተናግረዋል።
የህይወት ማዳኑን ጥረት እየደገፈ ያለው የኬንያ ቀይ መስቀል በአደጋው የተጎዱትን አካባቢዎች በተከሰተው የመሬት መንሸራተትና በደራሽ ጎርፍ ምክንያት እስካሁን ድረስ በመንገዱ ተደራሽ እንዳልሆኑ አስታውቋል። የኬንያ መንግስት የህይወት አድን ፍለጋ ተልዕኮውን ቅዳሜ ዕለት ገታ አድርጎ በዛሬው ዕለት እንደሚቀጥል ገልጿል። ዘገባው የቢቢሲ ነው። በእንግሊዝ ለንደን በባቡር ውስጥ በተቃጣ የስለት ጥቃት በ10 ሰዎች ላይ ጉዳት መድረሱ ተገለጸ። ጉዳት የደረሰባቸው ዜጎች ህይወታቸውን ለማትረፍ እጅግ አስቸጋሪ ቢሆንም ሕክምና እየተደረገላቸው ነው ተብሏል። ባቡሩ ከዳንካስተር ወደ ለንደን ኪንግስ ክሮስ ሲጓዝ የነበረ ሲሆን ኬምብሪጅ ሻየር ላይ ቆሟል ሲል ቢቢሲ አስነብቧል። በጥቃቱ 10 ሰዎች ጉዳት የደረሰባቸው ሲሆን 9ኙ በአስከፊ ሁኔታ ላይ ይገኛሉ ተብሏል። ባቡሩ ያለ እቅዱና ያለ ሰዓቱ መቆሙን ተከትሎም 2 ሰዎች በቁጥጥር ስር ውለዋል። የብሪታንያ ትራንስፖርት ፖሊስ እንዳስታወቀው የምርመራው ሂደት ለማገዝ ጸረ ሽብር ኃይሎችን አሰማርቷል። ጠቅላይ ሚኒስትር ኬር ስታርመር ጥቃቱ አደገኛ ክስተት መሆኑን አስታውቀው ህዝቡም የአካባቢው የጸጥታ ኃይሎችን ምክርና ማሳሰቢያ እንዲከተል አሳስበዋል። የስለቱ ጥቃት ለእንግሊዝ መንግስት ከባድ የቤት ስራ እየሰጠ ሆኖም ተመዝግቧል። ፖሊስ ምርመራውን የቀጠለ ሲሆን አደጋው ከመድረሱም በፊት አንድ ተጎጅ ስለተያዘ ሰው ገብቷል በሚል ሲጮህ ነበር ተብሏል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ መረጃዎችን ይመስላሉ። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ